የኢትዮጵያ ብሔራዊ ባንክ በሰጠው መመሪያ መሰረት ሁሉም ባንኮች ደንበኞቻቸው የባንክ አካውንታቸውን ከፋይዳ ጋር እንዲያስተሳስሩ ጥሪ እያቀረቡ ይገኛሉ። የኢትዮጵያ ንግድ ባንክም ሰሞኑን በተለያየ መልኩ መሰል ጥሪዎችንና ማስታወቂያዎችን ሲያስነግር አስተውለናል። በመሆኑም ካለንበት ቦታ ሆነን ቅርንጫፍ መሄድ ሳይጠበቅብን በቀላሉ በስልካችን ብቻ የኢትዮጵያ ንግድ ባንክ አካውንታችንን ከፋይዳ ጋር እንዴት ማስተሳሰር እንደምንችል እናያለን። አብራችሁን ቆዩ። የኢትዮጵያ ንግድ ባንክ አካውንታችንን ከፋይዳ ጋር ማስተሳሰር ከፈለግን በቀላሉ እዚህ ድረገጽ ላይ ከስልካችንም ከኮምፒውተራችንም መግባት እንችላለን። cbefida.cbe.com.et ነው የሚለው ስክሪኑ ላይ የምታዩት አድራሻ ነው። ይሄ ፔጅ ኮኔክሽኑ ትንሽ ስሎ ከሆነ ወይም ደግሞ ተጠቃሚዎችን በብዛት እየሞከሩት ስለሆነ ነው ብዬ አስባለሁ። አንዳንድ ጊዜ እምቢ የማለት ነገር ሊያጋጥማችሁ ይችላል። ስለዚህ በትዕግስት ብትሞክሩት ጥሩ ነው ብዬ አስባለሁ። እዚህ ድረገጽ ላይ እንደገባን ይሄንን ፔጅ ነው የምናገኘው። እንደምትመለከቱት ዌልካም ቱ ኮሜርሻል ባንክ ኦፍ ኢትዮጵያ ፋይዳ ቬሪፊኬሽን ይላል። ፕሊስ ኢንተር ዩር ሲቢኢ አካውንት ነምበር ይላል። ስለዚህ የንግድ ባንክ አካውንታችሁን እንድታስገቡና ጌት ኦቲፒ እንድትብሉ ነው የሚፈለገው ማለት ነው። ስለዚህ ያንን እናደርጋለን። የንግድ ባንክ አካውንታችንን እናስገባ። የንግድ ባንክ አካውንቴን እንዲህ ካስገባ በኋላ ጌት ኦቲፒ የምትለዋን እጫናለሁ ማለት ነው። የንግድ ባንክ አካውንቴን እንዲህ ካስገባ በኋላ ጌት ኦቲፒ የምትለዋን ተጭኛለሁ። ከዛ ኦቲፒ ወዲያውኑ ደረሰኝ። እንደምትመለከቱት ይሄ ኦቲፒ ደርሶኛል። ይሄንን ኦቲፒ በ5 ደቂቃ ውስጥ ማስገባት አለብኝ። እንደምትመለከቱት ኦቲፒ ሃዝ ቢን ሴንት ብሏል። 5 ደቂቃ ነው የሚለው። ስለዚህ የላክልኝን ኦቲፒ ላስገባ። የላክልኝን ኦቲፒ እዚህ ጋር አስገብቻለሁ እንደምትመለከቱት። ከዛ ቬሪፋይ ኦቲፒ አልኩት። ቬሪፋይ ኦቲፒ ካልኩት በኋላ እንደምትመለከቱት ሪዳይሬክቲንግ ቱ ፋይዳ ካለ በኋላ ወደ ፋይዳ ኦተንቲኬሽን ፔጅ ወሰደኝ ማለት ነው። ot.faida.et ነው የሚለው። ወደዚህ ፔጅ ወስዶኛል። ሴሌክት ፕሪፈርድ ሞድ ኦፍ ሎጊን ይላል። ወይ በኮድ ኦቲፒ ተልኮላችሁ ማለት ነው። የፋይዳ ቁጥራችሁን አስገብታችሁ ኦቲፒ ይላክላችኋል። በሱ ሎጊን ማድረግ ከፈለጋችሁ ሎጊን ዊዝ ኮድ ትሉታላችሁ። የጣት አሻራችሁን ሰጣችሁ ሎጊን ማድረግ የምትፈልጉ ከሆነ ደግሞ ሎጊን ዊዝ ባዮሜትሪክስ ትሉታላችሁ ማለት ነው። ለጊዜው ሎጊን ዊዝ ኮድ ልበለው። ሎጊን ዊዝ ኮድ እንዳልኩት የፋይዳ አሊያስ ነምበርህን ወይም ደግሞ የፋይዳ ተለዋጭ ቁጥርህን አስገባ እያለኝ ነው። የፋይዳ ተለዋጭ ቁጥሬን እዚህ ጋር ፔስት አደርግለታለሁ ማለት ነው። የፋይዳ ተለዋጭ ቁጥሬን ፔስት ካደረኩለት በኋላ ሴንድ ኮድ እለዋለሁ። ኦቲፒ እየላኩ ነው አለ። ኦቲፒ እንደላከልኝ ያችን ኦቲፒ በሚሰጠኝ ቦታ አስገብቼ እቀጥላለሁ ማለት ነው። እንደምትመለከቱት ሴንዲንግ ኦቲፒ ፕሊስ ዌት እያለ ነው። ስለዚህ ኦቲፒ ውስጥ ከሚገባ መጠበቅ ይኖርብኛል ማለት ነው። ኮድ ልክ ያለው አለኝ። ስለዚህ ኮዱ ገባ። እንደምትመለከቱት እቺን ኮድ በ3 ደቂቃ ውስጥ አስገብቼ መጠቀም ይኖርብኛል። ኮዱን እንዲህ ካስገባሁኝ በኋላ ቬሪፋይ እለዋለሁ ማለት ነው። ኮዱን ካስገባሁ በኋላ ቬሪፋይ አልኩት። እንደምትመለከቱት ወደዚህ ፔጅ ወሰደኝ። ኮሜርሻል ባንክ ኦፍ ኢትዮጵያ ኢዝ ሪኩዌስቲንግ አክሰስ ቱ ዘ ፎሎዊንግ ይላል። የኢትዮጵያ ንግድ ባንክ እነኚህን መረጃዎች አክሰስ ማድረግ ይፈልጋል። ትፈቅዳለህ ወይ ነው የሚለው። አሎ ወይም ካንስል ማድረግ ትችላላችሁ። ካንስል ካረጋችሁት ያው ንግድ ባንክ አካውንታችሁን ከፋይዳ ጋር አታያይዙም ማለት ነው። ስለዚህ አለው ነው ማለት የሚጠበቅባችሁ። በርዝ ዴት፣ አድሬስ፣ ጀንደር፣ ናሽናሊቲ፣ ፉል ኔም፣ ፎን ነምበር፣ ፒክቸር እና ኢሜል አድራሻችንን ኢትዮጵያ ንግድ ባንክ አክሰስ ማድረግ ይፈልጋል። ትፈቅዳለህ ወይ እያለኝ ነው። አለው እለዋለሁ ማለት ነው። ስለዚህ አለው ካልኩት በኋላ ወዲያውኑ እንደምትመለከቱት በዚህ መልኩ ኮሜርሻል ባንክ ኦፍ ኢትዮጵያ ፋይዳ ቬሪፊኬሽን አካውንት ቬሪፋይድ፣ ናሽናል አይዲ ቬሪፋይድ፣ ኢንፎርሜሽን ቬሪፋይድ ይላል። ፎቶአችሁን በዚህ መልኩ ከነስማችሁ ያሳያል። ስለዚህ አክሴፕት እና አፕዴት ማድረግ ይኖርባችኋል ማለት ነው። አክሴፕት ኤንድ አፕዴት እለዋለሁ። መረጃው እናንተ መሆኑን ካረጋገጣችሁ በኋላ አክሴፕት እና አፕዴት ትሉታላችሁ። ስለዚህ አፕዴት ኮምፕሊት ፔንዲንግ አፕሩቫል መረጃውን ሰተናል። ከንግድ ባንክ ሳይት ደግሞ መረጃውን አይተው አፕሩቫል ያስፈልገዋል። ፔንዲንግ አፕሩቫል ነው የሚለው። ስለዚህ ጨርሰናል። ከኛ ሳይት ምንም የቀረ ነገር የለም ማለት ነው። ስለዚህ በዚህ መልኩ የትም ርቃችሁ ሳትሄዱ የኢትዮጵያ ንግድ ባንክ አካውንታችሁን ከፋይዳ ጋር ማስተሳሰር ትችላላችሁ ማለት ነው። ከጊዜ ገደቡ በፊት የኢትዮጵያ ንግድ ባንክም ይሁን የሌሎች የባንክ አካውንታችንን ከፋይዳ ጋር ማስተሳሰር ይኖርብናል። ቀነ ገደቡ ካለፈ በኋላ ባንክ አካውንታችንን ማንቀሳቀስ አንችልም ማለት ነው ከፋይዳ ጋር ሳናስተሳሰር። ስለዚህ ይህ መረጃ ይጠቅማችኋል ብለን እናስባለን። እንደወደዳችሁትም ተስፋ እናደርጋለን። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ታገኛላችሁ። እናመሰግናለን።